ንግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘው። እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። እነሆ ልወዞዞ በግሬ ዊኬንድ ቶክ እዚህ ተገኝተናል። እንግዲህ ቦታው ግራ ቀኙ እናየዋለን። ሰሞኑን ከዚህ አካባቢ አራኩም። ይሄ ዑራኤል ቤተክርስቲያን ፊት ለፊት ነው። መታጠፊያው ላይ ምን እንደነበረ በፊት ማስታወስ አልችልም። ወደ ቦሌ መሄጃ በቀኝ በኩል ታክሲ መቆሚያው ፊት ለፊት ያለ ቦታ ነው። በዚህ በመታየት መልኩ ይሁት እንግዲህ ግሪነሪ ለግሪነሪ የተተወ ቦታ ነው። በዚህ በኩል እጽዋቶቹ አድገዋል። እዚህ ጋር ደግሞ በጣም ደስ የምትል የተፈጥሮ ሸለቆ ውስጥ ያለ የሚመስላል ወንዝ ዳር ያሉ ድንጋዮች፣ በዛ ጋር ውሃ ይመጣል ወደፊት። እዚህ ጋር ኩሬ ነገር ይሰራል። ይሄ የተፈጥሮ ፖንዶች ሁሉም ወደ ገጠር ስትሄዱ የምታገኟቸው ናቹራል የሚመስሉ ናቸው። ትልቅ ቦታ ነው። በነገራችን ላይ ስፔሱ ፊት ለፊት ያለው ዑራኤል ቤተክርስቲያን ነው። እንግዲህ መቼ ሰሞኑን ስቀርጽላችሁ አንዲ ስቀርጽ ያው ነው ከዚህ ቀደም እንደነገርኳችሁ በትርፍ ሰዓቴ ስለምሰራ ወደፊት የሙሉ ሰዓት ስራ አደርገዋለሁኝ። ወደ ክልሎች እወጣላለሁኝ። ለጊዜው ግን ቻናሌ ከፍ እስኪል ድረስ እንደዚሁ ቅዳሜና እሁድ ሲመቸኝ ወጣ ብዬ እየቀረጽኩ ነው ወደ እናንተ የማደርሰው። ዛሬ እስኪ ወደ ካዛንቺስ እየወጣን የወንዝ ዳሩ በካዛንቺስ ጀርባ በኩል የወንዝ ዳር ነበር። እሱ ምን ላይ ነው የሚለውን ወደ እናንተ ለማድረስ ሞክራለሁ። እግረ መንገዴን ግን እዚህ ሳይ ወንዝ ዳር ባይሆንም ይሄ በጣም የምታምር ቦታ ነች። እቺ ፐብሊክ ስፔስ ነች። እንደምታዩት መቀመጫዎች አሉ። ያቺ ቀደም ያሳየኋችሁ እንትኗ ታምራለች። የተፈጥሮ ኩሬ የምትመስል ነገር ነች። በእርግጥ አልተጠናቀቀም። ለስራ ክፍት አልሆነም። የሚሰሩ ይታኛል። ምሽት ላይ የሚደምቃል። የሶላር መብራቶች ከስር ይታያችኋል። ዛፎቹ ደግሞ ከፍ ሲሉ ጥላ ይሆናሉ። እንዲህ አይነት ቦታ በተለይ አንዳንዶች የምንወዳለን። እንደኔ አይነት ሰዎች እንደዚህ በተለይ ከተማ ላይ ሲሆን ደግሞ አስቡት። እዚህ ጋር አረፍ ብሎ መተከቻ ብዙ ቦታዎች አሉ። በነገራችን ላይ ከወንዝ ዳር ባሻገር እንዲህ አይነት ቦታዎች አሉ። ይሄ እንግዲህ እዚህ ጋር ታክሲ የሚቆምበት ነው። ወደ ቦሌ ስትሄዱ እዚህ ጋር ታክሲ ቆም ነበር። ፊት ለፊቱ ዑራኤል ቤተክርስቲያን ነው። ባለፈው ባሳየኋችሁ ቪዲዮ ላይ ራኔ ምንም ቦታው ላውቀው አልቻልኩም ብላችሁኛል። አዎ ቤቶች ሲፈርሱ ቦታ ምልክቶች ይጠፋሉ። ብዙ ቦታዎች እኔ ራሱ አንዳንድ ቦታዎች ግር የሚሉ ቦታዎች አሉት። በዛ በኩል እንሻገርና አንድ ቻናል ቤተሰብ እዛ ጋር የሆነ ነገር እየተሰራ ነው እስኪ ሄድ ብሎኛል። ስፖርት ማዘውተሪያ ይሁን ብሎኛል። እሱ ጋር ደርሼ ለማየት ሞክራለሁ ውስጥ መግባት ከቻልኩ። ከዛ ባሻገር ግን የካዛንቺስ የፊት ለፊት ወደ ካዛንቺስ የሚወጣው ነው። በጀርባ በኩል ወንዝ አለ። ታስታውሱ ከሆነ የወንዝ ዳሩ ምን ደረጃ ላይ ደርሷል የሚለውንም እሱን ቃኛለን። እንግዲህ በዚህ በቪዲዮአችን የምንሰራው የጥንት ሰፈሮች፣ አዳዲስ የተሰሩ ልማቶች፣ የወንዝ ዳሮችን እያቀላቀልን ነው እንደተመችን የምናደርገው። አንዳንዶቻችሁ አሳይን የምትሉ ቦታ አለ። ግን እንዳላችሁት ባላችሁ ፍጥነት ላላሳያችሁ እችላለሁ። ቅድም እንዳልኳችሁ በትርፍ ሰዓቴ ስለምሰራ የጊዜ ጥረት ነው። ይሄው እንግዲህ መችታ ነው። ከዑራኤል የተነሳሁት ከዚህ ነበር ተነስቼ ወደ አትላስ ስቀርጽ የነበር። አሁን ተሻግሬ ፊት ለፊት ይታያቸዋል። ፊት ለፊት የመኪና ማቆሚያ ፓርኪንግ አለ ከስር። ከላይ ደግሞ እንደ ገበያ አዳራሽ ነገር አለው። ይሄ የዑራኤል ቤተክርስቲያን ነው የምታዩት። ይሄ ህንፃ ዑራኤል ቤተክርስቲያኑ ንብረት ነው። አከራይቶ ገቢ ማስገኛ ነው። እንግዲህ አንዳንድ ቤተክርስቲያኖች በተለይ ትልቅ የገቢ ማስገኛ አላቸው። ሀብታም ናቸው የሚባሉ ቤተክርስቲያኖች አሉ። ላሞች ያሏቸው፣ ሜዳ ያላቸው፣ ትምህርት ቤት ያላቸው ትልልቅ ህንፃዎች የሚያከራዩ አሉ እዚህ አዲስ አበባ ውስጥ። በተቃራኒ ደግሞ ገጠር ለቅዳሴ የሚሆን ገንዘብ ጧፍ የሚያጡ ደግሞ አሉ። እንዲህ ነው እንግዲህ ይሄ ስንመጣ መችታን የተሻገርንበት ነው። ይሄ ወደ 22 የሚወስደው መንገድ ነው። ባለፈውም ከዚህ ቀረጻ ስጀምር አሳይቻችኋለሁኝ። እንሻገርና ፊት ለፊት ስትሻገሩ እንግዲህ ምን እንደነበረ እስኪ የሚያስታውስ ሊነግረኝ ይችላል። ፊት ለፊት የነበሩ ቤቶች ነገሮች ነበሩ። እነሱ በጣም በርካታ ቤቶች ፈርሷል። እዚህ ጋር ፊት ለፊት እንደምታየው ደረጃው መቀመጫ ነው የሚመስለው፣ ግን ውስጡ የመኪና ማቆሚያ ፓርኪንግ ነው። ተሻግረን ወደ እሱ ጠጋ ብለን እናየዋለን። በግራ በኩል ደግሞ በጣም የሚገርሙ አበባዎች ናቸው። እስኪ በላይ በኩልም ዞር ብየዋለሁ። እየተጠናቀቀ ስለሆነ ነው አሁን እንደዚህ እንጂ አይታይም ነበረ፣ ታጥሮም ነበረ። አሁን ግን
እንሻገርና ይሄ የምታዩት እንግዲህ ልክ እንደ አደባባይ እንደ ድድ ማስጫ በረንዳው ይሄ መወጣጫ ነው። ዝም ብሎ መቀመጫ ብቻ አይደለም። እንግዲህ ሰዎች ቁጭ ብለውም እዚህ ሊተክዙበት ይችላሉ። ግን ከስሩ ፓርኪንግ አለው። ከላይ ደግሞ እንደ መዝናኛ የሚሆን ነገር አለው። ከላይ እንደምታዩት በዛ በኩል ዞረን ለማየት እንሞክራለን። እስከ ወደዳችሁ እስከ ፈቀዳችሁ እናንተ ተከተሉኝ። የቻናሌ ቤተሰቦች እንግዲህ ማንም ባይመለከትህ ደግሁን፣ ማንም ባያይህ፣ ማንም ባያጨበጭብልህ፣ ማንም ባያደንቅህ፣ ማንም ባያመሰግንህ አንተ ግን ዝም ብለህ ደግሁን። ምክንያቱም ደግነት በጭብጨባ ድምቀት በተመልካች ብዛት ሳይሆን በራሴ ውስጥ ደስታ ነውና የሚለካው። ደግ ሁኑ ለማለት ነው። ይህን ዝም ብዬ አይደለም ያልኩት። የቻናሌ ቤተሰቦች መልእክታችሁ በጣም ነው አንጀቴን የሚነካኝ፣ በጣም ነው ለልቤ ሲደርስ። ሲቢኢ ብር ላክልን እኛም ለአንተ አስተዋጽኦ እናርግ የምትሉ የጻፋችሁልኝ አላችሁ። ከልብ ነው ማመሰግነው። ሀሳባችሁ ደግነታችሁ ነው። ይሄ ምንም አይደለም። አንተ እንዲህ ተዘዋወርክ እያሳይህ ነው። እኛ ደግሞ የበኩላችን እናርግ። የሲቢኢ ብር አካውንትህን ላክልን ያለኝ ወዳጅ ያለ እግዚአብሔር ይስጥልኝ። እጅ ነስቻለሁ። ሌላ ደግሞ ደግነት ያየሁት እስኪ የድሮ ትምህርት ቤቶች ውስጣችሁ ወንበራቸውን አሳየን። በተቻለን አቅም እኛ ብናሰራ ብሎኛል። ሌላው ደግሞ ደግነት ይሁት ምንም ፈልጎ አይደለም፣ ጭብጨባ ፈልጎ አይደለም። እሱን ለማውሳት ነው። ሌሎች ደግሞ ለእኔ ስቲከር የምገዙ አላችሁ። ስቲከር ማለት $10 $15 ስትገዙ እዛው ጋር ኦንላይን አለ። እሱን ራሱ የኔ ተመልካቾች ናቸው የጊፍቱን ክፍት አድርገው ኦፍ ነበር። እኔ አላቅም ስለሱ። ኦን አድርገው ብላችሁን ኦን አድርጌ $10 $15 $1 ውስጣችሁ በቃ ይሄ ልጅ እየለፋ ነው ወንድማችን ብላችሁ የምታደርጓላችሁ። ደግነታችሁን ማድነቅ እፈልጋለሁ። ደግነታችሁ ደግሞ ሪል እንደሆነ የሚያስታውቀው ማንም እንዲያይላችሁ ማንም እንዲያጨበጭብላችሁ አይደለም። ይሄውላችሁ እንግዲህ እንደምታዩት ይሄው ትልቅ ስፔስ ነው እንግዲህ ያዘው። ይሄን የቆምኩበት ደግሞ የፓርኪንግ አገልግሎት ነው። እንደውም የሆነ ልጅ ጠይቄው ነው እርግጠኛ ነህ የገበያ አዳራሽ አይደለም ስለው አይ ፓርኪንግ ሎት ነው አለኝ እንጂ ሌላ ነገር ይመስል። ሌላ ወዳጄ ደግሞ በዛኛው በኩል ተሻግረን እንግዲህ ካዛንቺስ ቤቶች ከዚህ ጀምሮ ነበር ላይ ድረስ ትምህርት ቤቱ ድረስ ምስራቁ ወይንም አስፋወሰን ይባል በነበረው ድረስ ጠቅላላ ቤቶቹ ፈርሰዋል። ፊት ለፊት ያለው ይታያችሁ ከሆነ በርቀት አላውቅም፣ እስቲ ዙም ለማድረግ እሞክራለሁ። ስፖርት እንትኑ ገና አልተከፈተም። ሐውልት የሯጮች ሐውልት አለ። ስፖርት ማዘውተሪያ ሳይሆን አይቀርም። እስኪ ሄድ ብሎኛል። እስቲ ካስገቡኝ ለመሞከራለሁኝ። አንዱ ነው የጻፈልኝ። ወደ ካዛንቺስ ወጣ ከውራኤል ይኸው እንደምታዩት እቺ መዝናኛ ነች። በታች በኩል መዝናኛ አለ። ከላይ ቴራስ ነገር አላቸው። ውስጡ በርቀት ታያችሁ ከሆነ የሯጮች ሐውልት አልተመረቀም፣ ዝግ ነው። ግን ሰራተኞች ብቻ ናቸው የሚገቡት ይመስለኛል። አሁን እዛ ጋርም በሩ ዝግ ነው። እዚህ ጋርም የሚሰሩ አሉ። እስቲ ክፍት ካገኘሁ ዞር ብዬ መለሳለሁኝ። ይሄ እንግዲህ እንደምታዩት ትልቅ ቦታ ነው። ወደ ካዛንቺስ ከውራኤል ስትወጡ በቀኝ በኩል ገና መንገድ ስትጀምሮ ያለ ቦታ ነው። እዚህ ውስጥ የፓርኪንግ አገልግሎት እንዳለ ነው የነገረኝ። እንግዲህ እዚህ የሚጠብቅ ልጅ ነው የነገረኝ። ከላይ ቴራሱ ላይ እስኪ ብቅ ብለን እንዳለ እናያለን። ያ ዋናው መንገድ ነው። ይሄ መኪኖች የሚታዩት ፊት ለፊት ከውራኤል ካዛንቺስ ወደ ላይ የሚወጡት ናቸው። እኛ ግን ዛሬ በእኔ በስተጀርባ ወንዝ አለ። ካዛንቺስን አሳይቻችኋለሁ። አዲስ የሆናችሁ ደግሞ ከዚህ በፊት ያላሳየኋችሁ ሌላ ጊዜ ወደ ካዛንቺስ ብቅ ማለት አይቀርም፣ ያኔ ታዩታላችሁ። እንደውም ካሳየኋቸው ቪዲዮ ካዛንቺስ ሲፈርስ ጀምሮ በተደጋጋሚ ከሰራኋቸው ቪዲዮ ካዛንቺስ ትልቁን ቦታ ያዝ ይመስለኛል። እዚህ ጋር መወጣጫ አለች። እሺ በሷ ጋር ወጣ ብዬ እንደምታዩት አጥር ነው ይታጠራል። እቺ መሀሏ ግን መንገድ ነች። ቅድም በዛ በኩል ደረጃ የነበረው ቤት ነው። ይሄ እንግዲህ ይሄ ፊት ለፊት የሚታያችሁ ከሆነ አላውቅም፣ የሚያማምሩ አበባዎች ናቸው ያሉት። ይሄ አፈር ነው፣ ቴራስ ነው ግን አፈር የለበሰ ነው። እንግዲህ ይሄ ቴራሱ ምናልባትም በግራ በኩል ካለው ከግንቡ ወደዛ መሰለኝ። ይሄ እንደምታዩት ነው። ላይ ያልኳችሁ ደግሞ ይኸው በጣም የሚያምር ነው የሚሆነው። ወደፊት እንግዲህ ሲከፈት ያኛው ዝግ ነው በአረንጓዴ እጽዋት። ይሄ ቤቶች ነበሩ እንግዲህ ታስታውሳላችሁ። አረ ዳር ላይ የነበሩት የንግድ ቤቶች ናቸው። ሌሎቹ መኖሪያ ቤቶች ነበሩ። እንግዲህ እዚህ ጋር ካዛንቺስ ሙሉ በሙሉ ተነሱ ከሚባሉ ሰፈሮች መካከል ካዛንቺስ አንደኛው ነው። አሁን የሚገቡበት ቦታ ወደ ቱሉ ዲምቱ ስትሄዱ እንደውም መታጠፊያው ላይ
ፌርማታው ካዛንቺስ ወራጅ አለ ነው የሚባለው። አሁንም የካዛንቺስ ሰዎች እዛ ስለገቡ ገላንጉራ ነው እንደዛ ነው ስሙ፣ ካልተሳሳትኩ እታረማለሁኝ። ይሄ አበባው እንዴት እንደሆነ ካሜራው ያሳያችሁም እንጂ ገና አዲስ ችግኝ ነው። ከፍ ሲል እጅግ በጣም የሚያምር ነው። በጣም ከለርፉል የተለያዩ አበባዎች ናቸው። እቺ መካከለኛዋ እንግዲህ መንገድ ማቋረጫ ነች። ወደዛ ወደ በኋላ ተሻግሮ ለመሄድ ፊት ለፊት የሚታዩ ሐውልቶች ናቸው። እንግዲህ የሯጮች ሐውልት ውስጥ በርቀት የሚታያችሁ አይሆፕ ሲከፈት ገብቻ ያሳያችኋለሁ። አሁን የሚጠብቁት ልጆች ጋር አንዳንዴ አትግባቡም። ውስጥ ገብቼ ስትሏቸው ገና ስራ ላይ ነው ይሏቸዋል። እዚህ ጋርም ዝግ ነው። ይሄ እኒህ ቤቶች እንግዲህ ፊት ለፊት ናቸው። በዚህ ተወርታች እያየን እንወርድና ወንዙ ዳር ሄደን እስከ ወንዙ ዳር ላይ ምንድን አዲስ ነገር አለ እስከ ዛሬ ካየናቸው የሚለውን ማየት እንሞክራለን። እንግዲህ ደግሞ ሌላ አንድ ያልነገርኳችሁ ነገር እንደዚህ እኔ ሰፖርት ለማድረግ የምትፈልጉ ያላችሁ ቀላሉ ግን ካያችሁልኝ ላይክ አድርጋችሁ ለሰዎች ሼር ካደረጋችሁ ትልቅ እርዳታ ነው ለኔ። ከዛ ባሻገር ግን አንድ አዲስ ቻናል እንዳለኝ አዲስ የተቀላቀላችሁ ላታውቁ ትችላላችሁ። የመጀመሪያው ኮሜንት መስጫ ሳጥን ላይ ፒን አደርግላችኋለሁ ሊንኩን ግቡና እስኪ ያኛው ቻናሌ ትረካ የምተረክበት ነው። የተለያዩ መጽሐፍቶች የተመረጡ መጽሐፍቶችን የምተረክበት ነው። እሱ ጋር ገባ ብሉና ሰብስክራይብ አድርጉ። ትረካ ባትወዱም እንኳ እስኪ 1000 አስገቡኝ። ትረካ የምትወዱ ደግሞ እየገባችሁ ትረካም ትከታተላላችሁ። ትልቅ እርዳታ ማለት እሱ ነው ለኔ። ሰብስክራይብ ማድረግ እንግዲህ አንዱም ባለፈው ኮሜንት ላይ ኧረ እባካችሁ ሰብስክራይብ እናድርግ አይከፈልበታል ጭንቆት ነው 22000 ላይ ሲቆም ይሄ ልጅ ብሎ አዝኖ ነው። እጅ ነስቻለሁ ለአንተም። ስለዚህ እዛኛውም ቻናሌ ሊንኩ ላይ ታችሁ ገባ ብላችሁ ሰብስክራይብ አድርጉ። መጽሐፍ ትረካዎችን ማቀርብበት ነው። ሰሞኑ እንደውም ቢዚ ሆንኩና ቆምኩኝ እንጂ ተከታታይ ትረካዎችን ተረካለሁ። ይኸው ፊት ለፊት የሚታያችሁ የሯጭ ሐውልት እንግዲህ ይሄ ስፖርት ጂምናዚየም ሊሆን ይችላል። እዚህ ጋር ስራ ላይ ነው እያለኝ ነው። እዚህ ጋር ያወራሁት ነበረ ማየት ይችላል ወይ? አይ ስራ ላይ ናቸው አለኝ። በቃ እንደገባ አልፈልግም መሰል። ይሄው እንግዲህ ፊት ለፊት ነው ይሄ ወንዙ ዳር ይዘን ወደ የት ነው የሚያስወጣን? ወደ አስፋወሰን ያልኳችሁ ትምህርት ቤት ወይ ደግሞ ምስራቁ የሚባለው ትምህርት ቤት ያወጣናል። ወንዟን ተከትለን እንሄዳለን። የወንዙ ዳር እስኪ እንደ ሌሎች ወንዝ ዳሮች በጣም ያማረ የተዋበ ነው ወይንስ በጅምር የቀረ ነው የሚለውን እናያለን። እዚህ ሴፍቲ ኔት የሚሰሩ ሴቶች እዚህ ይሰሩ ይታየኛል፣ እየተንከባከቡ። ድልድይ ያለች እዛ ጋር ድልድይዋን እንሻገራታለን። እንግዲህ ጥላ ስለሚሆን አንዳንድ ምስሉ አይታይ የምትሉኝ እንግዲህ አየሩ ሁኔታ ነው። አንዳንዴ ደመና ሲሆን እኔ ወደ ፊት ለፊቴ ፀሐይ ሲሆን ሌንሱ ላይ ሲያርፍ እሱ እንድትረዱኝ። አሁን ባለፈው አንዱ ምስሉ ዛሬ በደንብ አይታይም ያልከኝ ደመና ሲሆን እንደውም እኔ ለማስተካከል ሞክራለሁ ትንሽ እና እንደዚህ አሁን ይሄ ቤት ህንፃው ሲከልል ወደዛ ስዞር ሊጨልም ይችላልና እንደሱ ነው። ሌላው ደግሞ ካሜራ የቭሎግ ካሜራ አለኝ አመጣልሃለሁ፣ በውስጥ መስመር አናግረኝ ያለም ቅን አለ። እንግዲህ ደግነቱ ቅድም ሳወራ የረሳሁት ነው። ካሜራ የቭሎግ ካሜራ አለች፣ እሷን አልሞላልኝ አለ። እሷ ጥራት ያለች ነች፣ በእጅ የምትያዝ ነች። ኦስሞ እሷን አለችኝ ቤቴ፣ ውጭ ሀገር ነው ያለው። በውስጥ መስመር አናግረኝና ብሎኝ ጽፌለት ነበር ስልኬና እንዲህም አይነት ሰው አለ ከቀረስክ አይቀር ለዚህም ይሆናለኝ አለ። ይቺ እኔ የምጠቀምባት ጎፕሮ የምትባል ነች። በነገራችን ላይ ጎፕሮም ጥሩ ናቸው። ጎፕሮ 11 ነበረች ተበላሽታ ነው አሁን የምጠቀመው። በጤዎቺ ታያታለች፣ ድልድይ ነች። እንዲህ አይነት በዲዛይን የተሰሩ ናቸው። እንጨት ነው ይመስላችሁ፣ ግን እንጨት አይደለም። እንጨት እንዲመስሉ ተደርገው የተሰሩ ነው። በነገራችን ላይ በጣም ነው የሚሸተው ውሃው። ይሄ በዚህ የሚሄደው ምንድን ነው? ይሄ ደግሞ ሌላ ቦታ እኮ ከለሩም ሽታውም እየጠፋ ነው። ይሄ ግን በጣም ይሸታል። የሆነ ቦታ ላይ ግን እንግዲህ ችግር አለ፣ የተቀላቅሎ የሚወጣ አለ ማለት ነው። የካዛንቺስ ልጆች እንግዲህ ይሄ ሰፈር የወጣችሁበት የወረዳችሁበት ነው። ይሄ ወደ ላይ ይሄ ጠቅላላ ሰፈር። በነገራችን ላይ የቆርቆሮ የታጠረው አጥር አንድ ኮሜንት አለች። እኔ ግን አጥሩ የታጠረበት ገና ወደፊት አለ። ማሚያኛው ከኡራኤል ወደ 22 የሚወስደው መንገድ ነው። ይሄ እንግዲህ የኡራኤል ካዛንቺስ
ጀርባ ማለት ነው። ከኡራኤል ወደ ላይ ስንወጣ ካዛንቺስ በቀኝ በኩል በጀርባ ያሉ ወንዝ ነው። ይህ በቀኝ በኩል ያለው የታጠረው ምንድነው? ወደፊት እንግዲህ ለልማት ሊሰራበት ተቆፍሮ ቁጭ ያለ ነው እና ኮሜንቴ ምንድነው? ከለውጡ በፊት ብዙ ጊዜ የምንታዘበው ነገር ነበረ። ለልማት አንድ ቦታ አንድ አካባቢ ሰዎች ቶሎ በፍጥነት እንዲነሱ ይደረጋል። ከተነሱ በኋላ ይታጠርና 5 ዓመት 7 ዓመት 10 ዓመት መዘጋጃ ፊት ለፊት ያለውን ታስታውሳላችሁ። አድዋ 00 ረጅም ዓመት በካቢኔ ሁሌ ስብሰባ ላይ የተነሳ ይወት ይሄ የታጠረው ምንም አልተሰራበትም። እና ምን ለማለት ፈልጌ ነው? ያኔ የነበረ ትሬንድ ነበረ። ሰዎቹ በፍጥነት ከተነሱ በኋላ ይታጠርና ስራው ግን አይሰራም። ከለውጥ በኋላ ደግሞ ያየነው ነገር በፍጥነት ስራዎች እየሄዱ ሲጠናቀቁ እናይ ነበር። ግን ደግሞ እንደዚህ አይነት ነገር እናያለን። አሁን ከዚህ ሰዎቹ ሲነሱ ትዝ ይላቸዋል። በፍጥነት ተነስቶ ሄደዋል፣ ግን ታጥሮ ቁጭ ብሏል። እሱ ነገር ነው እንግዲህ ያኔ ተጣድፈው እስካሁን መቆየት ይችሉ ነበር ለማለት ነው። ምክንያት አለው በእርግጥ እኔ ዝም ብዬ ራሴ ኦፕን ነው። እናንተም እንደምትገምቱት ነው እንግዲህ እናንተም እና አሁን ይሄን ሳነሳ እናንተ ራሳችሁ መልስ ይኖራችሁ ይሆናል። አይ ይሄ የማይሆንበት ምክንያት እንደዚህ ሊሆን ይችላል የምትሉት ነው። ወኬንድ ቶክ ስለሆነ ብቻዬን ነው የማወራው። እናንተ ለራሳችሁ እየመለሳችሁ እዚህ ጋር ወንበር አያችሁ፣ ተመልካች ለወንበሩ በታች በኩል ነበር፣ ሰብረው እዚህ ጋር ጥለውታል። ብዙ ቦታ ጥበቃ አለ፣ ሳር የሚንከባከቡ ውሃ የሚያጠጡ ስለሚኖሩ እነከ የለውም። እዚህ ጋር ግን እስካሁን አላየሁም። ታች ብቻ ነው ያየሁት። ሳሩ አረንጓዴ ነው። በዛኛው በኩል እንግዲህ የዋናው መንገድ ነው ያኛው። በአንዱ በኩል የመኪኖች እንትን ኤሌክትሪክ የሚሞሉበት ቦታ አለ። ቅድም የስፖርት ጂምናዚየም የሚመስል ታች አለ። አንድ ወዳጅ ያልከኝ መግባት አልቻልኩም። ሌላ ጊዜ በሰፊው ገብተን ነው። ፊት ለፊት የሚታያቸው አስፋውሳኝ አልኳቸው ትምህርት ቤቱ ያውና እዚህ ጋር መቀመጫዎች አሉ። እዚህ ቦታ ላይ እንግዲህ የተለየ ነገር አላየሁም። አሁን የወንዝ ዳር የተለያዩ ለካፌ የሚሆኑ ነገሮች ወይ ደግሞ ለልጆች መጫወቻ የሚሆኑ ነገሮች አሉ። እዚህ ጋር የለም። እዚህ ጋር መሻገር ያለ በዛ ተሻገር በዛኛው ሳይድ መሄድ ይቻላል ነው። ይሄ ጠቅላላ በቀኝ በኩል ያለው የታጠረው ምንም አልተሰራበትም። ከተነሱ በኋላ እንግዲህ ወደፊት ፋይናንስ እጥረት ሊሆን ይችላል። እንግዲህ ከዚህ ቀደም እንዳልኳቸው አዲስ አበባ የተወሰኑ ቦታዎች ላይ በጣም ለምተው የወንዝ ዳሩም ተጠናቋል። ደግሞ የሆነ ሰፈር ስትሄዱ ገና ምንም ያልተጀመራልና እንዳልኳችሁ ጊዜ፣ ጉልበት፣ ገንዘብ ስለሚጠይቅ አዲስ አበባን በአንድ ጊዜ ቀይሮ መጨረስ የሚቻል አይደለም። በጣም ትልቅ ነች፣ ሜትሮፖሊታን ነች። ይሄ አጥሩ ውስጥ ያለው ቦታ ቀላል ቦታ አይደለም። እንግዲህ ለልማት ይውላል። የሆነ ቦታ ላይ ይታያችሁ ከሆነ ምንም ግንባታ አልተጀመረበትም። አቧሬም በላይ በኩል አቧሬም ከዚህ ቀደም አሳይቻችኋለሁ። እንደዚሁ እዚህ አንዳየው የሚንከባከብ እዚህ ሳሮቹን የደረቀውን የሚሰበስብ እዚህ ገና አሁን አየሁ እንጂ ሌላ ቦታ ግን ስትሄዱ እየሰሩ ታያላችሁ። የወንዝ ዳር ላይ የሆነ ነገር እየሰሩ ታያላችሁ። በዚህ ወንዝ ዳር የታዘብኩት እንግዲህ ለልጆች መጫወቻ የሚሆን ወይ ደግሞ እንደ ካፍቴሪያ እንደ መዝናኛ የሚሆን ወይ ደግሞ ለየት ያለች ዲዛይን ያላት ስፔስ ለሰዎች መቀመጫ የምትሆን አያለው ብዙ ጊዜ። እዚህ ጋር አላየሁም። ይሄ በቃ ወክዌይ ነው። መብራት ሁለት አይነት ነው የምታዩት። የቆመ ትልቅ ከላይ መብራት አለ፣ ከስር ደግሞ ሶላር መሰለች ከስር መሬት ስር ላይ ባጭሩ የተተከለች አለች። ስለዚህ ምሽት አሁን ይሄ ቆርቆሮ በተለይ ወደ ላይ ያለው ግንባታ ምን እንደሆነ አይታወቅም እንጂ ከወንዙ ጋር የሚተሳሰር ሲሆን በዚህ ማቋረጫ ነው። በነገራችን ላይ በዛኛው በሄድ አሁን ታክሲ ነው የሚጠቀሙ ብዙ ሰው በዛ ለመሄድ። በዚህ ግን ታክሲ አትጠቀሙ። እንግዲህ አቋራጭ መንገድም ነው ይሄ። እዚህም እየሰሩ እያየን ነው። ወክዌዩ ላይ እንደምታዩት ሳሩ ክፍት የሆነው ድንጋይ የተነጠፈው ድንጋይ መሀል ላይ ክፍት ነበረ። ሆን ብለው ይሆን ያደረጉት አላውቅም፣ ግን በመሀሉ ላይ ሳሩ በቅሎ ራሱ የሆነ ዲዛይን ሰርቷል። ኤክስ የሚል በርቀት ስታዩት የራሱ የሆነ ሆን ተብሎ ይመስለኛል።
ረጅም መንገድ ነው። ቀላል መስሎኝ ነበር። አዎ ከሌላው የወንዝ ዳር ይሄ ትንሽ ለየት ብሎብኛል። ብዙም ኮምፎርት አይሰጥም። ይሄ አሁን ለማለፍም ራሱ ሌላ ቦታ ላይ ቀስ ያላችሁ ነው የምትዩት። ይሄ ግን መተላለፊያው ራሱ ይሄኛው በቀኝ በኩል ያለው አጥር ይሁን ክብድ ያለ ነው። እኔ የተሰማኝን ነው። በእርግጥ እኔ ሳልፍ አሁን እንደዚህ ሌላ ቦታ እኮ የተዘዋወራችሁ እንድታዩ ያደርጋል፣ ቁጭ እንድትሉ ያደርጋል። እዚህ ጋር አሁን ከሌላ ቦታ መጥቶ ቁጭ ለማለት የሚጋብዝ አይደለም። ይሄ እንደው ይጨንቃል ቦታው። አይውት እዚህ ጋር እንትኑ ይሄ ኤጋ ቆርቆሮና አያችሁ፣ ንፋስ ነው የሚሆነው። እንደዚህ ገነጣጥሎታል። ቦታው ይሄ ነው እንግዲህ። በቃ ምንም አልተገነባበትም። ቤቶቹ እንደፈረሱ ነው። የካዛንቺስ የወንዙ ዳር በቀኝ በኩል ያለው ማለት ነው። ወደ ላይ ስትሄዱ ወደ አቧሪ ትሄዳላችሁ። ረጅም ስለሆነ ኤጋው ኃይለኛ ንፋስ ነው እንግዲህ እንደዚህ ያደረገው። ይሄ የምታዩት ድልድዩ ነው። ውሃው እየጨረሰ ነው እንግዲህ። መብራቶቹ እና ምሽት ላይ ይደምቃል ብዬ አስባለሁ። በምሽት ቅረጽልንም ያልከኝ ወዳጅ አለ። እስቲ እሞክራለሁ፣ ግን በምሽት ብዙ ጊዜ የማልቀርጸው እንደውም አብልትራይ ነገ ሮብ የሆነ ቦታ ላይ በምሽት ለማሳየት እሞክራለሁ። ምሽት ላይ ምንድነው ሌሎች ደንበኞቻችን የኛ ቤተሰቦች ታውቃላችሁ፣ ካሜራው ሌንሱ መብራቶቹ እርግብ እያደረገብኝ የሌንሱ ጉዳይ ነውና መብራቶቹ እንደዛ የሚሉ ይመስላሉና በዛ ምክንያት ነው የሌሊት ቀረጻውን የምሽት ቀረጻውን የማልደፍረው። በደንብ ጥራት አይታያችሁም ብዬ ነው። ይሄ ወደ ካዛንቺስ ታጥቤ የተመለስኩ ነው። እንግዲህ ወደ ካዛንቺስ የወንዝ ዳሩን ነው ለማየት የሞከር ነው ዛሬ። እንግዲህ ኡራኤል ጋር ከመጣሁ አይቀር ብዬ እግረ መንገዴን ኡራኤል አካባቢ በአንድ ጊዜ ወደ 3 ቦታ ላይ የቀረስኩት። ያው ከዚህ ቀደም ብያቸዋለሁ በረፍት ሰዓት ስለምጠቀም እንደሱ አድርጌው ነበርና ይሄን ለማሳየት ነው። ይሄ ወደ አቧሪ የሚወስደው መንገድ ነው ቀጥታ። ይሄ ወደ ወንዙ ዳር ደግሞ አሁን የመጣሁበት ወንዙ ዳር ይሄን ተሻግራችሁ ቀጥታ ወደ ላይ ይቀጥላል። ይሄ ሌላ ቀን ደግሞ በሱም ሄድና አሳያችኋለሁ። አሁን ግን ወደ ካዛንቺስ ወደ ቀድሞ መናኸሪያ አካባቢ ላይ ደግሞ የሆነ ነገር እየተሰራ ስላየሁኝ የሚያስገቡን አይመስለኝም። ግን ዝም ብዬ በአጥሩ በርቀት እኔ አማተር ያሳያችኋለሁኝ። እሱ ድረስ ተከተሉ። የመጣ ነው ወርታችን ነው እንዴ የመጣ ነው ወንዝ ዳር። እንግዲህ ይሄ ካዛንቺስ ጀርባ ይሄ ነው። ይሄ ወንዙ ይሄን የምታዩት ነው። ይሄ በግራ በኩል ያለው እንግዲህ ሲያልቅ በቀኝ በኩልም አጥር አለ። ቆርቆሮ አጥር ተጠናቆ ሲያልቅ የሚያምር ነው የሚሆነው። ይሄ ቦታ ነው እንግዲህ ያልኳችሁ መናኸሪያ የነበረበት ቦታ በግራ በኩል ለህፃናት በጣም መዝናኛ፣ የሚገርም መዝናኛ ነው። መናኸሪያ ምድር ላይ የነበሩ ቤቶች
ብዙ ቤቶች ነበሩ፣ ማስታወስ አልቻልኩም። በቀኝ በኩል የስፖርት ማዘውተሪያ አለ። የትምህርት ቤቱ ይሁን አላውቅም። ይሄ የልጆች መጫወቻ ነው። ልጆች በአየር ላይ የሚረማመዱበት ነው። እንዳይወድቁ ኔት አለ፣ መረብ አለ። እንግዲህ በዚህ ላይ ይሄዳሉ። ለልጆቹ ምን ያህል እንደሚያስደስት መገመት ይቻላል። ይሄ ከላይ ድረስ ያለው አጥሩ ውስጡ መዝናኛ ቦታ ነው። ትንሽ ለየት ያለ የመዝናኛ ቦታ ነው። እኔ የልጆቹን ፓርት ነው በዚህ በኩል ይታይኝ። ስራ ላይ ስለሆኑ ልግባ ማለትም አንዳንድ ካሜራ ይዛችሁ ስገቡ ሰዎችም አይወዱም። ኃላፊዎቹ ይኖሩ ኃላፊዎቹን ትነግሯቸው ነበር፣ እስኪ ጎብኝ ትሉ ነበር። ይኸውላቸው የልጆች መጫወቻ ነው። ይሄ በዚህ በኔቱ ላይ ልጆቹ እንዲንቀሳቀሱ ነው። አላለቀም። ላይ ድረስ ላይ በኩል ደግሞ እንደ ካፌቴሪያም ነገር አለ፣ መዝናኛም ነገር አለ። እዚህ ጋር እንትኑ ቀለም እየቀቡት ነው። አንድ የሆነ ሰርክል ነገር የሚታይ ነበር። እቺ የምታዩት በፊት ለፊት አላለቀችም፣ ካፍቴሪያ ነች። በዛ በኩል ዙረና ያለን አዲስ አኳየር የሚላል በዛ በኩል ነው ያታለን። በዚህ በኩል ይሄው የአሳ ምስል አለ በሩ ላይ፣ መግቢያው ላይ ጌቱ አሳዎች ይታያሉ። ሻርክ ናቸው። ይሄ በዚህ በኩል ዙረስ ገና እየተሰራ ነው ያለው። ይሄ መዝናኛ እንግዲህ ካዛንቺስ መሀል ካዛንቺስ ላይ ነው። እዚህ ጋር እንግዲህ የነበሩት መናኸሪያ፣ ከመናኸሪያ ከፍ ብሎ ብዙ ቤቶች ነበሩ። እዚህ መደዳውን አስታውሳችኋቸው እነዛ ቤቶች። እዚህ ውስጥ ትልቅ ቦታ ነው ያለው። ይኸው እዚህ ጋር መግቢያው ላይ ይሄ እንደ ምልክት ነው እንግዲህ። ከዚያ ውስጥ ቆይ በጥሩ ጠጋ ብዬ ላሳያችሁ። ውስጥ የሆነች የምትገርም የሚጎች SU-27 ፊቷ የምትመስል ግን ካፍቴሪያ አላለቀም። እንደምታዩት ይሄ ውስጥ ግራውንድ ውስጥ ካፍቴሪያ ነው ይሄ የሚሰራው። በቀኝ በኩልም አለ፣ በግራ ፊት ለፊት የሚታያችሁ እሱ ነው። ይሄ ያምራል። ይሄ እንግዲህ ሲጠናቀቅ ሲከፈት ይሄ ብቻ አይደለም፣ በተቃራኒ በኩልም እንደዚሁ ልክ እንደዚህ አይነት መዝናኛ እየተሰራ ነው። አዲስ አኳሪየም ነው የሚለው እንግዲህ ይሄ ትራንስፓረንት የሆነ የሚታይ አሳዎች የሚኖርበት ቦታ እንደማለት ነው። ይሄ ድንቅ ነው። እንግዲህ ተጠናቆ እናየዋለን ብዬ ተስፋ አደርጋለሁኝ። እዚህ በላይም አለ። በአጥሩ በደንብ ሊታያቸው አይችልም ብዬ ነው እንጂ እዚህ ውስጥ የሚሰሩ ነገሮች አሉ። ካዛንቺስ ከወንዙ ዳሩ ባሻገር ካዛንቺስ ደምቃለች ነው የምንለው አይደል? ከዚህ በላይ ያለውም ያ ውሃው አሳይቻችኋለሁ ከዚህ በፊት። እሱ ብቻ አይደለም፣ ይሄ ደግሞ ሲጨመር፣ ይሄ ሲጠናቀቅ ደግሞ ካዛንቺስ ጭራሽ ሌላ ጉዳይ ነው የምትሆነው። ለምልክትም አሁንም ያስቸግራል። ካዛንቺስ እንግዲህ ቀጥታ ወደ ገብርኤል ላይ የሚታያችሁ ገብርኤል ነው። ላይ ቤተ መንግስቱ ድረስ ይታያል። ይሄ ወደ ውስጥ መግባት አልችልም። ላይ የሚሰራ ነገር አለ እንደምታዩት፣ ከላይ ክብ ነገር ይታየኛል። ይሄ ሲጠናቀቅ እንግዲህ ያሳዩ። ለዛሬ እንግዲህ ያዘጋጀሁላችሁ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሰላምና ጤና ከእናንተ ጋር ይሁን። እንግዲህ ኮሜንት ሴክሽን ላይ ማስቀምጣችሁ ሊንክ አለ። ያኛውን ቻናሌን ሰብስክራይብ አድርጉ። ጤና ይስጥልኝ።